ረመዳን ጾም ነው ቢባሉ አረቦች ግን በልተን የሚሉት ነገር አይገርማችሁም? የእውነት በጣም ነው። ረመዳንን በመዳን ቤት ምን ይመስላል? እንግዲህ አብራችሁ ይቆዩ እስከ መጨረሻ። እኔ እንግዲህ ስራ ቦታ የሚሰራው ሳምቡሳ፣ ፒዛ ምንም አይቀርም፣ የሚቀር ነገር የለም። ኩሽና ነው የሚውለው። ሰላም አሌይኩም፣ እንዴት ናችሁ? ውድ ሀገሬ ልጆች ሰላም ብያለሁኝ። እንዴት ናችሁ? ረመዳን እንዴት ይዟችኋል? የመዳን ቤት ስራ የሁላችሁ ተይዟል። እዚህ ጋ እንግዲህ ምግብ እየሰራሁ ነው። እንግዲህ በረመዳን ዙር ላይ እነሳለሁ። ከዙር በኋላ ወደ ኩሽና ነው፣ ኩሽና እገባለሁ። እዚህ ጋ ለፒዛ እንትን ብዬ ነው አብኩቼ፣ ይኸው ፒዛ ሰራሁ። ይህን ይመስላል እንግዲህ። እንዴት ይዟችኋል እናንተ? ኮመንት ላይ ጻፉልኝ። ከኔ ጋር ይመስገነው ብቻ አለው ለደህና ነው አለን እንዳለን። እናንተ ግን ከእንትን ከፍጥሩ በኋላ ማለት ነው። ወይኔ ድካም፣ ወይኔ ድካም። ምነው ስራ ባይኖር እስከ ፍጡር ሰርተን ከፍጥሩ በኋላ እረፍት ቢሆን ምን አለበት? ብስሚላ በጣም ነው የሚደክመን። ያው ሁላችንም ማለት ይቻላል ከፍጥሩ በኋላ የእውነት በጣም ይደክማል። እዚህ ጋ የፒዛ እንትኑን ሳቦካ ነበር። እዚህ ጋ ደግሞ ለሾርባ ስጋ እንትን ልል ነው። ግን እኔ እኮ የሚገርመኝ መዳሞች ማለት ነው ቢያግዙን ምን አለበት ማለት ምን ይሆናሉ? የእነሱ ቤት ነው ቢያግዙን ቢሰሩ ምን አለበት? አንዳንዶቹ መዳሞች ግን ይሰራሉ። እኔ ጭራሽ ለማህበረሰብ ነው እኮ የምሰራው። ደግሞ የሚገርማችሁ ለጎረቤት ሁላ ነው። እና ብቻ ተመስገን ነው። ስጋዬ ፒዛውን እያቦካሁኝ ነበር። እዚጋ ደግሞ ፒዛውን ፉርን አስገብቼ ነው። እዚጋ ደግሞ ኮረሶን ሰርቻለሁኝ። ያው የታዘዝኩትንም ያልታዘዝኩትንም አንዳንድ ነገር ብዬ በራሴ ጨምር አደርጋለሁኝ። ፒዛ ከተባልኩ ለምሳሌ ኮረሶን እጨምራለሁ። ያው አጂናውን አንድ ጋር ስለሆነ የምሰራው ለዛ እያረኩ ከተረፈኝ እሰራላችኋለሁ። እዚህ ጋር ደግሞ ምንድነው ክብዳ ሰርቼ ነው። ሳምቡሳ እየጠባበስኩኝ እና ወጣታለሁ። ብቻ ድካሙን ልነግራችሁ አልችልም። ረመዳን በቤታችን ሲሆን ደስ የሚለው አመት ሙሉ የምንሰራውን ድካም የረመዳኑ በቃ ይበልጠው ነው የሚመስለኝ። እኔ ወላሂ ነው የምላችሁ። ረመዳን ላይ ያለው ድካም አይወራ። በቃ እቃው ዝረክረክረክረክ ብሏል እንደዚህ። ከዛ ይቺን ደግሞ ፏፏ እናደርጋለን። ይህን እንግዲህ ለማጠብ በጣም ነው የሚደክመኝ ከፍጡር በኋላ ስለሆነ ማለት ነው። ከፍጡር በፊት ቢሆን ያን ያክል እንትን አይለኝም ነበር፣ ግን ከፍጡር በኋላ ስለሆነ በጣም ነው የሚደክመው። ሊነግራችሁ አልችልም። ይችን እንግዲህ አሁን በቃ ሰማይን እንትንልና የሆነ ነገር እያዳመጥኩኝ አጣጥቤ ጨራረስኩኝ። እዚህ ጋ ደግሞ ቡና ጠጥተው ያው ከስር አጣጥቤ ጨርሼ ደግሞ ቡና ጠጥተው በቃ መጣሁኝ። እንደዚህ ነው እንግዲህ የኛ ስራ። እናንተስ እንዴት ይዟችኋል? እንኳን አደረሳችሁ ውድ ሀገሬ ልጆች። ኢንሻአላህ ቀጣይ አመት በቤታችን ከቤተሰቦቻችን ጋር የምንጾም የምናከብር ያድርገን። በርቱልኝ፣ ያልፋል። እንደኔ በመዳን ቤት የምትሰሩ እህቶቼ አይዟችሁ፣ ጠንክሩ፣ እንጠንክር። የማያልፍ ነገር የለም። እኔ እንኳን ዘንድሮ ጭራሽ መዳን ቤት አልሆንም ብዬ ነበር፣ ግን እዚህ ጋ ደግሞ እንግዳ ሊመጣ ነው ተባልኩኝ። ይኸውላችሁ
እቃ አወጣጣሁ ሌላ ድካም ይሏቸዋል። ይሄ ነው